ማለት ነው። ይህንን ሕዝብ እያስተማራችሁ ያላችሁ አባቶች፣ ካህናት፣ መምህራነ ወንጌል እግዚአብሔር የዘላለም ሕይወታችን ነው ብላችሁ እየዘመራችሁ ያላችሁ ዘማሪያን ወንድሞች፣ ዲያቆናት የዘላለም መኖሪያችን እግዚአብሔር ነው፣ ያለ እግዚአብሔር ወዴት እንሄዳለን ብላችሁ የተሰበሰባችሁ ሁሉ እግዚአብሔር አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? ድምፃችሁ መክሰስ ለምዶ ነው? ምሳ በጣም ከባድ ሆኖ ነው? በጣም ድክም ብላችኋል። እንደምን አመሻችሁ? ያንሳል። እንደምን አመሻችሁ? እንኳን አደረሳችሁ። እስኪ በእልልታ አመስግኑት እግዚአብሔር። የለም እንዳልኳችሁ እዚህ አካባቢ የተወደደ ነገር አለ ማለት ነው። እንደምን አመሻችሁ እኮ እስኪ በደንብ አመስግኑት እግዚአብሔር። ጌታ ሆይ በሉ፣ የድንግል ልጅ ሆይ አንተ አስተምረን። ምን በለን? ብዙ ጊዜ ከሰው ልትማሩ ትመጡና እንደቀደመው በደል አብሮ ይቀጥላል። ሰውም ደግሞ አስተምሮ ይሸኛችኋል። የሚያለቅሰው ያለቅሳል፣ ደግሞም የተሳሳተውም ተሳስቶ ይቀጥላል። ምክንያቱም የምን ትምህርት ስለሆነ? የሰው ትምህርት ስለሆነ። አምላካችን እግዚአብሔር ሲያስተምር ግን የማን ልብ እንደደማ ያውቃል፣ ማንም እንዳለቀሰ ያውቃል። ሁኔታዎቻችን ሁሉ ከሰው በላይ እንደው ሌላው ከሚያውቀው በላይ ስለኛ እንኳን የሚያውቀው እግዚአብሔር ነው። እኛ ራሳችን እንኳን የራሳችን ስብራት ሳይገባን ሲቀር ለስብራታችን መፍትሄ ሊሆን የመጣው ልዑል አምላካችን እርሱ ስለሆነ የሚያስፈልጋችሁን የሚጠቅማችሁን ነገር ነግሯችሁ እንድታመሹ እግዚአብሔር ይርዳል። እናታችን ወላዲተ ቃል በአማላጅነቷ ጥላ እየከለለች ይህንን የባዘነውን ዓለም ደግሞ በልጇ ቃል በሕይወት ሰምተን ከሕይወት ጋር ኅብረት እንድናደርግ ምሕረት እንዲረዳን የእናታችን የድንግል ማርያም ጸሎቷና በልጇ ያግዘን። አምላካችን መንፈስ ቅዱስ አባታችን እርሱ ባስተማረን መጠን እዚህ የተሰበሰባችሁት ሁላችሁ እግዚአብሔር ስለሚናገራችሁ፣ እግዚአብሔርም ስለሚነግራችሁ፣ እግዚአብሔርም ስለሚያስተምራችሁ በጎ የሆነውን ነገር ሁሉ ከእርሱ ጠብቃችሁ እንድታመሹ የውስጣችሁን በር እየከፈታችሁ በልባችሁ ዝግጅት በእምነትም ቃል እንድትሰሙ እግዚአብሔር መንፈስ ቅዱስ ይርዳል። ዙሪያውን ያላችሁ ሁላችሁም ወደዚህ ሰብሰብ በሉ። ወንበር የሚያንስ ከሆነ ጨምሩላቸው። በር አካባቢ የቆሙ እህቶችና ወንድሞች ይታዩኛል። የተለየ ምክንያት ከሌላችሁ እዚህ ያላችሁ እህቶች ግቡ። መግባት የሚከለክላችሁ ካልሆነ ግቡ ወደ ውስጥ። ከኋላ በኩል ያላችሁ እንደዚሁ የሚዞር ትኬት በኋላ ላይ ነው። ሁላችሁም ቁጭ በሉና ተማሩ። አሁን የትምህርት ጊዜ፣ ምንም አይነት ነገር ይዞ መዞር አይቻልም። ዝማሬ ሲዘመር ትምህርት ካለቀ በኋላ መልእክታችሁን ታስተላልፋላችሁ። በር አካባቢ ያላችሁ ወደዚህ ገባ ገባ በሉ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ሆኖ ያስተምራል። እግዚአብሔር ሆይ አምላኬ ክርስቶስ የድንግል ልጅ ሆይ ይህንን ጉባኤ አንተ እንድታስተምር ከራሴ የሆነ ሐሳብ ይዤ እንዳልቆም ይህ ቅዱስ ሰገነት ያንተ ስለሆነ የተሰበሰበው ሕዝብ ደግሞ በአንተ ደም የተገዛ ደግሞም ሥጋህን የቆረስክለትም ሕዝብ ስለሆነ እኔ ቁሜ እንድታስተምረኝ እነሱን አስቀምጠህ እንድታስተምራቸው የአንተ በጎና ቸርነት ከኔ ጋር እንድትሆን እንድትረዳኝ የቃሉን በር እንድትከፍትልኝ የአንተ ቸርነትም እንዲያግዘኝ ቅዱስ መንፈስህ ከኔ ጋር ትሁንልኝ። ነቢዩ ኢሳይያስ በምዕራፍ 25 ከቁጥር 8 ላይ እንደዚህ ብሎ ነው የሚናገረው። ሞትን ለዘላለም ይውጣ፣
ጌታ እግዚአብሔር ከፊት ሁሉን እንባን ያብሳል። የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግረዋል። እግዚአብሔር ምን ብለዋል? ሁላችሁም ተናገሩ። እግዚአብሔር ምን ብለዋል? ተናግረዋል። ነቢዩ ኢሳይያስ ከአበይት ነቢያት መካከል አንዱ የሆነው ነቢይ ነው። የእግዚአብሔር ወዳጅ ነው። እግዚአብሔርን ለማገልገል በእግዚአብሔር ኃይል መርጦ ወዶ ፈቅዶ ለራሱ ባሪያ እንዲሆንለት በመንፈስ ቅዱስ ኃይል ገና መጥቶ እንደሚወለድ መንፈስ ቅዱስ አምላኩ እየመራው እነሆ ድንግል ትወልዳለች፣ ደግሞም ከእርሷ የሚወለደው ሞትን ያጠፋል፣ ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ይባላል። የወደቁትን ያነሳል፣ የተሰበሩትን ይጠግናል፣ የካዱትን ያሳምናል፣ ዲያብሎስን ያዋርዳል፣ ምድርን በመሠረቷ ያጸናል፣ ሰማይን በዘላለም ክብሩ ያስቀጥላል። ስለዚህ እርሱ ከድንግል የሚወለደው ክርስቶስ እርሱ የእግዚአብሔር ልጅ እግዚአብሔር ነው ብሎ የተናገረ ታላቅ ነቢይ ስለሆነ በረከቱ ከሁላችን ጋር እንድትሆን እግዚአብሔር መንፈስ ቅዱስ ይርዳል። እና ታዲያ ይህ ነቢይ ሞትን ለአንዴና ለመጨረሻ መፍትሄ የሚሰጠው ማን እንደሆነ ገብቶታል። ምናልባት ሞት የሚባለው አሁን ሰዎች በስጋ የሚያርፉበት ሞት አይደለም። ሞት አንዳንድ ሰዎች እንደሚያስቡት የመኪና አደጋ ደርሶባቸው ነፍሳቸው ከስጋ ስትለይ እርሱ ማንቀላፋት ወይንም ደግሞ ከስጋና ከመንፈስ መለየት ሊሆን ይችላል እንጂ ሞት እርሱ አይደለም። ሞት እግዚአብሔርን አጥቶ መኖር ነው። ሞት ያለ እግዚአብሔር በፈጠራት ምድር ላይ የኔ እየተባባሉ እየተናከሱ መኖር እርሱ ሞት ይባላል በመጽሐፍ ቅዱስ ትርጉም። አልቦ አይሁዳዊ ወአልቦ ግሪካዊ፣ አማራ፣ ኦሮሞ፣ ትግሬ፣ ሌላም ሲባል በዚህ መስመር የሚያልፉ ሰዎች ናቸው የሞቱት እንጂ ሞት ደግሞ የነፍስ ሞት ነው በመጽሐፍ ቅዱስ የሚነገረው እና ከመንፈስ ደግሞም ከሕይወትና ከእምነት ሞት እናንተ ተቀድማችሁ ሞት እንዳይወስዳችሁ እግዚአብሔር ይርዳችሁ። በሌላ አባባል ከዘረኝነት ነፃ ውጡ እያልኩ ነው። በሌላ አባባል እኛ ዘራችን ከሰማይ ከሆነው ከእግዚአብሔር ነው እያልኩ ነው። በሌላ አነጋገር መንፈሳዊ ሰዎች ዘራቸው ከማይጠፋው ከቅድስት ቤተ ክርስቲያን የተወለዱበት ነው እያልኩ ያለሁት። አማራ፣ ኦሮሞ፣ ሌላውም ብሔር መነጋገሪያ ወይም መግባቢያ ቋንቋ የተሰጠን ማንነት እንጂ የእኛ ምንጫችን መጽሐፍ ቅዱስ እንደሚናገረው ከአንዱ ከእግዚአብሔር መወለዳችን ብቻ ነው። ክብርና ምስጋና ለእርሱ ለእግዚአብሔር ይሁን። እርሱን መሬት እንድታስነኩት እግዚአብሔር ይርዳችሁ። በንግግር እጅግ ብዙ ሰዎች ይህንን ያውቁታል። እጅግ ብዙ ሰዎች መሬት ረግጦ ግን አይታይም። መሬት ነክቶ ግን አይታይም። ሰዎች ዘረኞች ሆነዋል፣ ጎጠኞች ሆነዋል። ጦርነቱም የሀገሩ ሁሉ እንደዚህ ኪሳራው ምንድን ነው ብላችሁ ስታስቡ ይሄ የመጣብን በሽታ ሞት ነው፣ ከእግዚአብሔር መለየት ነው። ስለዚህ ነቢዩ ምን አለ? ሞትን ለዘላለም ይውጠዋል አለ፣ የተዋረዱትን ያነሳል አለ። እስኪ ሁላችሁም ሞትን በሉ። አይሰማም? ሴቶች እህቶቻችን ሞትን ለዘላለም ይውጠዋል። ምን ይለዋል? ወንድሞቻችን እስኪ ሞትን የሉም እንዴ? ችግር እኮ ነው አሁን የጦርነቱ። ወንድሞቻችን እያለቁ ይመስላልና እግዚአብሔር የሰላም ቀን ያድርግልን። ሞትን በሉ ለዘላለም ይውጠዋል። ምን ይለዋል? ሁላችሁም ይህንን ቃል በውስጣችሁ ጻፉት። ብዙ ሰው ጠጋ ብላችሁ ስታወሩት ስለ ትንሣኤ ሙታን እና ደግሞ ስለ ጌታ መምጣት ወይንም ደግሞ ስለዚህ ዓለም መጠቅለል በመጽሐፍ ቅዱስ እናስተምር ሰዎች ይደነግጣሉ። ሞት አለ፣ አሁን ያላችሁባት ምድር እንዳልነበረች ትሆናለች። አሁን ደግሞ የያዝነው ሰውነት ይፈርሳል፣ ይበሰብሳል።
ኦ አዳም መሬት አንተው ትገቡ ውስተ መሬት ተብሎ ተጽፏል። ወደ መሬት ወደ ተሰራችሁበት ትመለሳላችሁ፣ በዙፋኑ ፊት ትቀርባላችሁ የሚለውን ትምህርት ለእያንዳንዱ ዋጋ ሊከፍል እግዚአብሔር ይመጣል ስንል ይደነግጣል። ለምን ሲባል ሞትን ጥቅሙንም አልለዩትም፣ ወይንም ደግሞ ክርስቲያኖች ምን አይነት ሞት እንዳለባቸው አያውቁም። በብዙ ሺህ ዓመት ቢኖሩ ደስ የሚላቸው ሰዎች አሉ፣ አይቻልም እንጂ። ሲሚሲ ሚካኤል እያገለገልኩ አንድ ትልቅ እናት ነበሩና እግዚአብሔር በግልጽ ይመጣል። እግዚአብሔር ሰጋደ ይመስ ወአምላክነ ያረምን እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ መጥቶ ለእያንዳንዱ ዋጋ ሊከፍል ጽድቁን ሊሰጠው ከእግዚአብሔር ለተለየውን ደግሞ ዋጋውን ሊከፍል ይመጣል የሚለውን እያብራራው ከጨረሱ በኋላ እንደው መምህር ይሄንን ትምህርት እኮ ባታስተምረው ፍርሃት ይለኛል። እንደው እግዚአብሔር መምጣቱን ሳይሆን እንደው ስለ ተስፋው ብቻ ነገርን ያለች እናት ትዝ ትለኛለች። እና ሞት ሲባል ከእግዚአብሔር ተለይተን ሺህ ዓመትን ብንኖር ሞት ማለት እሱ ነው። ሞት ማለት የትኛው ነው? እንዴት አይነት ሞት እንደሆነ በደንብ እንድታስታውሉ እንደው ወንድሙን የሚገድል ሰው፣ ደም የሚያፈስ ሰው፣ ጣዖት የሚያመልክ ሰው፣ እግዚአብሔርን የረሳ ሰው እርሱ ቢኖርም ሞቷል። ነው እንደሱ እንዳትሆኑ እግዚአብሔር ይርዳችሁ። እግዚአብሔር መንፈስ ቅዱስ ይርዳል። እና ነብዩ ኢሳይያስ በኢየሩሳሌም ከተማ ለነበሩ ክርስቲያኖች እንዲህ አላቸው፣ ሞትም ለዘላለም ይዋጣል፣ ጌታም እግዚአብሔር ከፊት ሁሉን ደግሞ እንባን ያብሳል አላቸው። ይሄኛው ሞት በአንድ ዘመን በዛ በመጀመሪያው ሰው ምክንያት የገባውን ሞት የሚያጠይቅ ነው። ምናልባት ሁለት ሶስት ሐሳቦችን እያነሳን ነገሮቹን እናያለን። የሰው ልጅ ከእግዚአብሔር ተለይቶ ይኖር ስለነበረ በዘፍጥረት ምዕራፍ 3 ቁጥር 15 ላይ የሰው ልጅ ከእግዚአብሔር ሲለይ ከገነት ተባረረ፣ ወደ ገነትም እንዳይገባ ቅዱሳን መላእክት ሰይፍ ይዘው በሩ ላይ ቆሙ። ሰው ከእግዚአብሔር ጋር ከእግዚአብሔር የሆነውን በረከት፣ ከእግዚአብሔር የሆነውን ሰላም፣ ከእግዚአብሔር የሆነውን ደስታ ይሰማ የነበረው ሰው ያለ እግዚአብሔር 5500 ዘመን በሞት ተቀጣ። ከቅጣት እግዚአብሔር ይጠብቃችሁ። ከእግዚአብሔር የተለየ ሕይወት ዋጋ ያስከፍላል። እና የመጀመሪያው ሰው የተነገረው ነገር ነበረ፣ ከዚህ መስመር እንዳታልፍ አለው። ወጣቶች መስመር ተቀምጦላችኋል። ክርስቲያኖች ዘረኝነትን እንዳትቀላቀሉት ቤተክርስቲያናዊ መስመር አለ። ሰው እንዳትገድሉ መጽሐፍ ቅዱሳዊ መስመር አለ። ይሄንን ማለፍ አይቻልም። ሰው አማራም ኦሮሞም እያለ እንዳይነካከስ፣ ትግሬም ደቡብ እያለ እንዳይጣላ መጽሐፍ ቅዱስ መስመር አለ። ይሄንን አልፎ መስመሩን አልፎ የሚያደርግና ደግሞ የሚያበላሽ ካለ እንደ መጀመሪያው ሰው መሞቱ አይቀርም። መሞትን የሚፈልግ ሰው አለ? ደህና ናችሁ? መሞትን የሚፈልግ ሰው አለ ወይ? እኔ እንደው አሁን ሲታየኝ ሰው ሁሉ ዝም ብሎ ሞቶ ይመስለኛል ይታየኝ። እውነቴን እኮ አሁን በዚህ ዘመን በዘረኝነት ምክንያት ትዳር አልተበተነም ብላችሁ ታምናላችሁ? በዘረኝነት ምክንያት ንብረታቸው የተወረሱ ሰዎች ይሉ በቋንቋቸው፣ በክርስትናቸው፣ በሕይወታቸው ሁሉ ሰዎች አልጠፉም፣ አልተላለቁም፣ አልሞቱም፣ ወደ ጉድጓድ አልገቡም። ሞት እኮ ይኮን ምን አይነት መልክ ፈልጋችሁለት ነው ለሞት? ምን አይነትስ ደግሞ ውበት ይኖረዋል ብላችሁ ትጠብቃላችሁ? ሞት ይሄ ነው። አንድ ሚዲያ ላይ ሰምቻለሁ። እግዚአብሔርን ያልፈሩ ሰዎች እንደዚህ የሚባል ቋንቋ የሚናገር ሰው ከእንደዚህ የሚባል ቋንቋ ጋር አብሮ ያለ ካለ ይፍታ የሚል አዋጅ ሰምቻለሁ። ይሄ እኮ ትልቁ ሞት እኮ ነው። ላይገባችሁ ይችል ይሆናል። እንደ መጽሐፍ ቅዱስ እንደ ስነ መለኮት ትምህርት ቁማችሁ ስታዩት ይሄንን ከሚናገር ትውልድ የመጨረሻ ሞት ነው እና እግዚአብሔር ይርዳል፣ ምሕረት ያድርግልን። እና የመጀመሪያው ሰው በአዳም ስህተት የመጣው ሞት ለእርሱ ብቻ አልቀረም፣ ልጆቹ ሁሉ ሞቱ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሚነሳው ቃል ሮሜ ምዕራፍ 5 ቁጥር 12 ላይ በአንዱ ሰው ስህተት ምክንያት ሞት በዓለም ሁሉ ገባ ይላል። ሞት በስንቱ
ጠቅላላ ሰው ሁሉ ሞተ። ከማን የተነሳ? ከመጀመሪያው ሰው ስህተት የተነሳ ሰዎች ሁሉ ጠቅላላ ሙታን ሆኑ፣ ከእግዚአብሔር ተለዩ፣ ያለ ቤተ ክርስቲያን ቆሙ፣ ያለ ወንጌል ኖሩ። ዛሬም ቢሆን እግዚአብሔርን ረስተው የወጡ ሰዎች፣ ዛሬም ቢሆን ያለ እግዚአብሔር የሚኖሩ ሰዎች ከእግዚአብሔር ጋር ላለመሆናቸው ትልቁ ምስጢር ተመልሶ ወደ ቤተ ክርስቲያን እንዲገቡ የእርሱ ቸርነትና ምሕረት ከሁላችን ጋር ሆኖ ይርዳል። እና ነቢዩ ምን አለ? እንባል ያብሳላል። መቼ? ከድንግል ማርያም መጥቶ የተወለደው ልዑል አምላካችን ኢየሱስ ክርስቶስ የዘመኑ ፍጻሜ በደረሰ ጊዜ ሰው ሆኖ የበደለውን ሰው ሆኖ ያድነው ዘንድ የኔና የናንተ አምላክ ኢየሱስ ክርስቶስ ነቢያትን ላካቸው። ወደ አዳምም ተናገረ። አይተሃለሁ ከአዳም የት ነው ያለኸው? ስፍራህን ስፈልገው ሞት ይዞታል፣ በስፍራ ስፈልግህ የለህም፣ ገነት ውስጥ አትታይም። ስለዚህ ከአንተ የምፈልገውን ነገር አጥቻለሁና አንተ ደግሞ ከእኔ ጋር እንድትሆን እፈልጋለሁ። ይህንን ሞትህን ከአንተ ተወልጄ እውጠዋለሁ፣ አጠፋዋለሁ፣ አስወግደዋለሁ። አንተ ባሪያዬ ሳትሆን ልጄ ትሆናለህ። አይዟችሁ፣ እናንተ የእግዚአብሔር ልጆች ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ምን አለ ቅዱሱ ነቢይ የእግዚአብሔር አገልጋይ ኢሳይያስ የዘመኑ ፍጻሜ በደረሰ ጊዜ የሚናገረውን የሚያደርገውን ሲገልጥ ምን አለ? በዚያም ቀን አምላካችን ይህ ነው፣ ተስፋን ደግሞ እናደርገዋለን። በዚያም ቀን መቼ? ከድንግል የሚወለደው ነቢዩ ኢሳይያስ የተናገረው እርሱ አምላካችን እግዚአብሔር ሁሉን የሚፈጽመው ሁሉን የሚያደርገው እርሱም ደግሞ ነቢያቱን አስቀድሞ መናገር ጀመረ። የዘመኑ ፍጻሜ በደረሰ ጊዜ ከድንግል የሚወለደው ቀድሞ ነቢያቱን ተናገራቸው። ወደ ኢሳይያስ መልእክት እንመለስና ምዕራፍ 7 ቁጥር 14 ላይ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የእግዚአብሔርን ቃል እንድትናገሩና እንድታዩት እፈልጋለሁ። ነቢያቱ ቀድመው ከመወለዱ በፊት እንግዲህ ስለዚህ ስለ ገና በዓል ተስፋ ስናደርግ የጌታን መወለድ ነው ተስፋ የምናደርገው። የማንን መወለድ? የማንን መወለድ? የጌታን መወለድ የሚቀድመው ትንቢቱ አለ። ምን አለ? ምን አልኳችሁ? ከመወለዱ በፊት ምኑ ይቀድማል? ትንቢቱ ይቀድማል። ትንቢቱ ደግሞ ወደ ሕዝቡ እንዲደርስ የነቢያቱ ምስክርነት ደግሞ ቀድሞ መላክ ያስፈልጋል። ይሄንን ነቢዩ ኢሳይያስ ምን አለ? ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ብላ ትጠራዋለች አለ። የሰማችሁ ነው? አካባቢ ያላችሁ በደምብ ስሙ። ድንግልም ትወልዳለች፣ ትጸንሳለች፣ ትወልዳለች፣ ስሙንም ማን ይሉታል? አማኑኤል ይሉታል። አማኑኤል ማለት ማን? ምን ማለት ነው? እግዚአብሔር። ተናገሩ። እግዚአብሔር እኛም ከማን ጋር? እኛም ከማን ጋር? እግዚአብሔር በሉ እስኪ። ከእኛ ጋር፣ እኛ ከእግዚአብሔር ጋር እንደዚህ ሆነን እንድንቀጥል እግዚአብሔር ይርዳል። እና ይሄ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ከ700 ዓመት በፊት የተነገረ ቃል ነው። እንደው አንዳንድ ጊዜ ቤተክርስቲያኗን አልተረዳናትም እንጂ የሌለን ነገር እንደመቁጠር የሚያደርግ ኃይል ያላት እቺ ቤተክርስቲያን ያልታሰበ ያልታየ ግን ደግሞ በመንፈስ ቅዱስ ዓይን የሚታይ ማለት ነው። በመንፈስ ቅዱስ እይታ የሚዳሰስ ማለት ነው። በመንፈስ ቅዱስ ሕይወት በትክክል ሕይወትን ደግሞ የምናይበት የቤተ ክርስቲያን ትምህርት አለ እና ድንግል ዛን ጊዜ ድንግል ማርያም ገና በአባቶቻችን እየታሰበች ያለች ነች። በተስፋ ነው እየጠበቁት ያሉት አባቶቻችን። ነቢዩ ኢሳይያስ ሊሆን የሚችለው መጥቶ የሚወለደው
ኢየሱስ ክርስቶስ የኔና የእናንተ አምላካችን የሆነው እንባችንን የሚያብሰው ሞታችንን የሚያስወግደው ዲያብሎስንና ሰራዊቱን የሚያጠፋው ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ እንድናምነው ቀድሞ ደግሞ መናገር ጀመረ። ለምን ይህ ለምን አስፈለገ ካላችሁ ሞትን የሚውጠው እርሱ ስለሆነ ማለት ነው። ሞት የሚሸነፈው የሁሉ ባለቤት የሆነው ኢየሱስ ክርስቶስ የሚያደርገውና የሚፈጽመው ስለሆነ ማለት ነው። ነቢዩ ኢሳይያስ ሲናገር ምን አለ? የዲያብሎስን ሥራ ያፈርሰው ዘንድ የእግዚአብሔር ልጅ ተገለጠ፣ የዲያብሎስንም ሥራ ደግሞ የሚያፈርሰው ራሱ እግዚአብሔር ነው። ያለ እግዚአብሔር ዲያብሎስና ሐሳቡ ከሰው ልጅ አይወጣም። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይቀጥልና ምን አለ? ስለዚህ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ብላ ትጠራዋለች። ለምን? የእግዚአብሔር ልጅ እግዚአብሔር ስለሆነ፣ ሕዝቡን ነፃ የሚያወጣው እርሱ ስለሆነ፣ የወደቁትን የሚያነሳው እርሱ ስለሆነ እርሱን ትጠራዋለች፣ እርሱም ደግሞ ይመጣላታል። ይህንን ቃል ይዛችሁት ወደ ትንቢተ ኢሳይያስ ምዕራፍ 25 ከቁጥር 8 ላይ ያለውን ቃል ተመልከቱ። ምዕራፍ 25 ቁጥር 8 አቤቱ አንተ አምላካችን ነህ፣ ድንቅ ነገርን ደግሞ የድሮ ምክርንም በታማኝነት በእውነትም አድርገሃልና ከፍ ከፍ አድርገሃል፣ ስምህንም ለዘላለም አመሰግንሃል ካለ በኋላ የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚያ ተራራ ላይ ታላቅ የሰባም ግፊያ ያረጀ ወይን ጠጅም ደግሞ አዘጋጃለሁ፣ ቅልጥሙንም ደግሞ የሞላበትን የሰባውን ነገሮችንም የጠሩ ጠጆችንም ሁሉን አደርጋለሁ። በዛ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ ከነርሱ አስወግዳለሁ ይላል። የሞት መጋረጃ ለ5500 ዘመን ሰዎች እግዚአብሔርን እንዳያዩ እግዚአብሔርም ሰዎችን እንዳያይ ጠላት መጋረጃ ቆሞ ነበር። ሊቃውንቱ ይህንን ሲተረጉሙ በውዳሴ ማርያም ትርጉም ላይ ምን ይላሉ? ወሰላሎተ ሞት ዋርታ ሀገሪነ ውስተ ፍኖተ ሰላም፣ በጨለማ የነበረ ሕዝብ ብርሃን ወጣለት፣ በሞትም ተይዞ የነበረ ክርስቲያን ነፃ ወጣ። ሞት የተባለ ዲያብሎስ፣ ጨለማ የተባለ ደግሞ ባርነት፣ መጋረጃ የተባለ ክህደት ከእግዚአብሔርና ከሕዝቡ መካከል ላይ ስለነበረ ለኢሳይያስ የተገለጠው ምስጢር ብርሃን የሆነው የድንግል ልጅ ኢየሱስ ክርስቶስ መጋረጃውን ኃጢአት ቀዶ የሰው ልጅ ነፃ የሚያወጣበት ዘመን ስለደረሰ ወደዛ ወደ ዘመኑ ፍጻሜ እየተቃረበ ሲመጣ ምን አለ? በምዕራፍ 9 ቁጥር 2 ላይ በሞት ጥላ ለነበረው ሕዝብ ብርሃን ወጣለት። ምክንያቱም እምስራቀ ፀሐይ፣ ያ ከምስራቅ የሚመጣው እውነተኛው ፀሐይ የድንግል ልጅ ኢየሱስ ክርስቶስ እነሆ ከድንግል ማርያም መጥቶ ይወለድ ዘንድ ነቢያቱ ተናግረዋልና እነሱም መስክረዋልና ሞት ይዋጥ ዘንድ ደግሞ ሞትን ይሸነፍ ዘንድ ደግሞ አሁን ክርስቶስ ወደኛ እየመጣ ነዋ። ወገኖቼ አይዟችሁ፣ ክርስቶስ ከእናንተ ጋር አለ። የዓለም መድኃኒት ለእናንተ ሲል ደሙን አፍስሷል። የዓለም መድኃኒት ከእናንተ ጋር ሆኖ እየጠበቃችሁም ነው። የዓለም መድኃኒት ስለ እናንተ ነፍሱን አሳልፎ ሰጥቷል። የዓለም መድኃኒት ስለ እናንተ ዋጋ እንደከፈለ እንዲገባችሁ ያስፈልጋል። እና ሞት ሆይ መውጋት የት አለ ተብሎ የተጻፈለት ይቀጥልና ቁጥር 8 ላይ ሞትን ለዘላለም ይውጣል ጌታ እግዚአብሔር፣ ከፊትም ሁሉ ደግሞ እንባን ያብሳል፣ የሕዝቡም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ይህንን ተናግሯልና። ማን ይህንን ተናግሯል? ማን ይህንን ተናግሯል? እግዚአብሔር ይህንን ተናግሯል። ምን ሊያደርግ? በሞት ጥላ ውስጥ ያለውን ሕዝብ ነፃ ሊያወጣ፣ በመከራ ውስጥ ያለውን ሕዝብ ነፃ ሊያወጣ። አዳምና ልጆቹ ጠቅላላ በጨለማ ውስጥ ስለነበሩ የአዳምን ልጆች ሁሉ ነፃ የሚያወጣው ዳግማዊ አዳም ኢየሱስ ክርስቶስ የዘላለም አምላክ ስለሆነ
በዘመኑ ፍጻሜ ይደረግና ይሆን ዘንድ የሚገባውን ያከናወነ ወደ ኢየሩሳሌም ይመጣ ዘንድ ይገለጥ ዘንድ ፍቃዱ ተከናወነ። አንደኛውን ምልክት ልንገራችሁ። እያለቀሱ ያሉ በነፍስ የሚያለቅሱ አሉ። ከዛም ያለፈ ደግሞ ልጅ አጥታ እንደናንተ እንደ ብዙዎቻችን ሰላም እንደሌላቸው እናቶች በመከራ ውስጥ ያለች ሴት ታሪኳን እንዴት እንደሚቀይር ታያላችሁ። መጽሐፈ ቀዳማዊ የመጀመሪያው ምዕራፍ 1 ላይ ያለች ሐና የተባለች ሴት ትጠባበቃለች የቀራንዮውን ተስፋ የነፍሷን መድኃኒት እርሱን ተስፋ እያደረገች መዳረሻዋን ግን መካንነቷ ከመንገድ አስቀራት። ለትዳሯ መፈተን በብዙ ሰዎች ዘንድ ደግሞ ስድቧ ጣራ ነካ። ደግሞ ምንባን ያብሳል የተባለውን ተስፋ አደረገች። ወደ መቅደሱ ወጣች። ደግሞ መስዋዕት ወደሚቀርብበት ወደ ታላቁ ተራራ መጣችና አምላኳን እግዚአብሔርን መጸለይ ጀመረች። አንተ እኮ እንባን ታብሳለህ ሰምቻለሁ። አንተ የወደቁትን ታነሳለህ፣ የተረሱትን ታስታውሳለህ፣ መካኒቱን ደግሞ የልጅ እናት ታደርጋለህ። ዘቦቱ ኩሉ ኮነ ወዘንበሌሁሰ አልቦ ዘኮነ። ከአንተ የሚወጣ የለም። የወደድከውን ታደርጋለህ፣ ጨለማውን ትቀይራለህ፣ የካደውን ታሳምራለህ፣ የተሰበረውን ትጠግናለህ። ባዶ እጃቸውን ወጥተው በበረከት ታትረፈርፋለህ። ብዙዎቹም ደግሞ በ90 ዓመታቸው የልጅ እናት ያደረግክ አንተ አይደለህምን? በ100 ዓመታቸው ደግሞ መስዋዕት የሚሆን የሚታዘዝ ድንቅ ልጅ እንደሰጠህ አንተ አይደለህምን? አንተ የአባቶች አምላክ እኔንም ተመልከተኝ፣ እንባዬን ጥረገው፣ ስድቤን ለውጠው፣ ታሪክን ቀይረው እያለች በፊቱ መስዋዕት በሚቀርብበት ተራራ ላይ አለቀሰች። የምታለቅሱ ወገኖቼ እንባችሁ ታብሶ እንድታመሹ እግዚአብሔር ይርዳችሁ። ስልክ የምታዋሩ ባካችሁ የሆነ ነገሬ ስለሚረበሽ ስሙ ቁጭ ብላችሁ ይውላችሁ። እቺ ሴት በብዙ ልቅሶ ውስጥ ነው ያለችው። ዛሬም እጅግ ብዙ በልቅሶ ውስጥ ያሉ ሰዎች አሉ። ለልባቸው ያልደረስንላቸው፣ ለችግራቸውም መፍትሄ ያልሆንናቸው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 5 ላይ ሄዳችሁ ስታነቡ እንዲህ ትላለች። ሐናም የወዳት የነበረ ባለቤቷ ልቅሶዋን ተመልክቷል። ቁጥር 9 ላይ እግዚአብሔር ወደሚመለክበት ካህኑ ኤሊ መስዋዕቱን ወደሚያቀርብበት ወደ ታላቁ ስፍራ ከደረሰች በኋላ እንዲህ ትላለች። እርሷም ደግሞ ልቧ ምርር ብላ ነበርና በእግዚአብሔር ፊት ጸለየች። በማን ፊት ጸለየች? በማን ፊት? በእግዚአብሔር ፊት ጸለየች። ለምን? ሞትን የሚውጥ ልጅ አምላክ ስላላት። ለምን? እንባን የሚያብስ አምላክ ስላላት። እንባዎችን ሁሉ ከፊታቸው ያብሳል ተብሎ ነው የተጻፈ። የሥጋም እንባ ያብሳል፣ የውስጥንም እንባ ያብሳል። እንባ በሁለት አይነት ይተረጎማል። ሥጋዊ ነገራችን ተይዞብን እናለቅሳለን፣ መንፈሳዊ በሽታ መጥቶንም እናለቅሳለን። እቺ ሴት አሁን እያለቀሰች ያለችው ልጅ ያጣውን ማንነቷን አደጋ ውስጥ ያለውን ትዳሯን ለማዳን ነው። ክርስቲያን ትዳሩን ለማዳን ያለቅሳል። ክርስቲያን የነፍሱን ጥያቄ ሊመልስ ያለቅሳል። የትኛው ላይ ነው ያላችሁት እናንተ? በየትኛው ነው እያለቀሳችሁ ያላችሁት ወዳጆቼ? ልጅ ወልዶ በማሳደጉ ላይ ነው ወይስ ደግሞ ልጅ አጥቶ በመኖሩ ላይ ነው? በሀገር ሰላም አጥቶ መኖሩ ላይ ነው ወይስ ደግሞ ጤና አጥታችሁ በችግር ውስጥ ማለታችሁ ነው? የዚች ሴት ለቅሷ የሚታወቅ ነው። በዙሪያ ያሉ ሰዎች በልጅ ተጠለቅልቀዋል። እንዲያውም ደግሞ በቅሎ እያሉ ይሰድቧታል። ደግሞ ይህች መካን ወደዚህ መቅደስ እንዴት ትመጣለች? ወደ መስዋዕቱስ እንዴት ትቀርባለች? ምን ብላ ልታቀርብ ነው እያሉ የራሳቸውን ትርጉም ይሰጧታል። እግዚአብሔር ግን የተዋረዱትን ያነሳል። እግዚአብሔር ግን የወደቁትን ያስታውሳል። እግዚአብሔር ግን በሰው ዘንድ ምንም ስፍራ የሌላቸውን ሰዎች ያያል።
እግዚአብሔር ግን እርሱን ተስፋ ካደረጉ ሰዎች እንባቸውን ያብሳል። እርሷን በልቧ ደግሞ መራ፣ አለቀሰች። እርሷም አቤቱ የሰራዊት ጌታ እግዚአብሔር ሆይ የባሪያህን መዋረድ ተመልከታለች። የምንህን መዋረድ? የባሪያህን መዋረድ፣ የባሪያህን መዋረድ፣ የባሪያህን ስብራት፣ የልጅህን ስብራት ተመልከት፣ ወደ እኔ ደግሞ አልቅሳል። ዛሬ ኢትዮጵያችን በልጆቿ በእርስ በርስ ጸብ በብዙ መከራ ውስጥ ነው ያለችው። እንደ ሐና ኢትዮጵያ ወደ ሰማይ አምላክ የምትጸልይበት ዘመን ነው። የባሪያህን ውርደት ተመልከታለች። የባሪያህን እንባ ደግሞ አብሳለች። የባሪያህን ስብራት ጠግናለች። ይችላል አይችልም? እግዚአብሔር ወገኖቼ ይችላል አይችልም? ከልባችሁ እንደሚችል እንድታምኑ እግዚአብሔር ይርዳል። ብዙ ጊዜ አፋችንማ ችግር የለም። ብዙ ጊዜ እግዚአብሔር ስንል ደስ የሚላቸው ሰዎች አሉ። ፈተናው ሲመጣ አይ እግዚአብሔር ትሉኛላችሁ እናንተ እርሱ ረስቶኛል ብለው አዳራሽ ውስጥ ሄደው የሚቀላውጡ ሰዎች አሉ። እግዚአብሔርን ካላችሁ ጽኑ በመቅደሱ፣ እግዚአብሔርን ካላችሁ ድምፁን ስሙት፣ እግዚአብሔርን ካላችሁ በቤተ ክርስቲያናችሁ ታገሉ፣ ለእውነት ቁሙ። እቺ ሴት የባሪያይቱን መዋረድ ተመልከታል። የሰራዊት ጌታ እግዚአብሔር ሆይ የባሪያህን መዋረድ ተመልከት፣ ብታስበኝ እኔም ደግሞ ባትረሳኝ